በፕሪስተን ዩኒቨርሲቲ የተሰራ አንድ አስገራሚ የስነ ልቦና ጥናት አለ። ተመራማሪዎቹ እንዳረጋገጡት ማንኛውም ሰው እናንተን ለመጀመሪያ ጊዜ ባየበት ቅጽበት ውስጥ ምን ያህል ደካማ፣ ምን ያህል ኃያል ወይም በቀላሉ ልትደፈሩ የምትችሉ ሰው እንደሆናችሁ አይምሮ ወዲያውኑ የራሱን ግምት ያስቀምጣል ወይም ይፈርዳል። አስገራሚው ነገር ደግሞ ይህ ብቻ አይደለም። ይህ በቅስፈት የተፈጠረው የመጀመሪያው አመለካከት በኋላ ላይ በቃላትም ሆነ በተግባር ለመቀየር እጅግ በጣም አዳጋች መሆኑ ነው። ታዲያ ሰዎች ባዩን ቅስፈት ሳያውቁን እንዲያከብሩንና መቼም ቢሆን ዝቅ አድርገው እንዳያዩን ማድረግ የምንችለው እንዴት ነው? በህይወታችሁ ውስጥ ሰዎች ያለምንም በቂ ምክንያት ዝቅ አድርገው አይተዋችሁ ያውቃሉ? መልካም መሆን፣ ለሰዎች ቅድሚያ መስጠትና ታማኝ መሆን እጅግ በጣም ጥሩና የሚበረታታ ባህሪ ቢሆንም አንዳንዴ ግን ይህንኑ ንጹህ መልካምነታችሁን እንደ ደካማነት የሚቆጥሩ የእናንተን ውስጣዊ ማንነት መረዳት የሚያቅታቸው ሰዎች በማህበረሰባችን ውስጥ ሞልተዋል። የሰው ልጅ ስነ ልቦና በተፈጥሮ ለኃይል፣ ለስልጣንና ለማይበገር ጥንካሬ የማድላት ዝንባሌ ያለው። ኒኮሎ ማካቬሊ የተባለው ታላቁ የፖለቲካና የስልጣን ፈላስፋ ይህንን የሰው ልጅ ጨለማ ጎን በሚገባ ተረድቶት ነበር። ዓለም ሰዎች በጎ ስለሆኑ ብቻ የምታከብርበት ቦታ አይደለችም። ክብር አይለመንም። ክብር በተፈጥሮ ሕግጋት ይገደዳል። ዛሬ ማንም ሰው ድጋሚ ዝቅ አድርጎ እንዳያችሁ ከዛሬ ጀምሮ የሰዎችን አመለካከት በመቀየር ክብርን እንዴት ማስገደድና ማግኘት እንደምትችሉ የሚያሳዩትን 3 ወሳኝ የማካቬሊያንን ሕጎች በጥልቀት እንመለከታለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የመጀመሪያው ሕግ የዝምታ ኃይልና ሚስጥራዊነትን መላበስ ነው። ታላቁ የጥበብ ሰው ሊዮናርዶ ዳቪንቺ ዝምታን ያህል ስልጣንንና ኃይልን የሚያጠናክር ምንም ነገር የለም ይላል። አብዛኛው ሰው ስለራሱ፣ ስለ ህልሙ፣ ስለ እቅዱ፣ ስለ ሚስጥሩና ስለ ድክመቱ ለሰዎች አውጥቶ መናገር ይወዳል። ሰዎች እንዲረዱትና እንዲቀርቡት በማሰብ ሁሉንም የህይወት ገጹን ገልጦ ያሳያል። ነገር ግን ማኪያቬሊን ስለ ሰዎች ስነ ልቦና እንደሚነግረን ለሰዎች ስለራሳችሁ ሁሉንም ነገር ባሳወቃችሁ ቁጥር ሳታውቁት የራሳችሁን ዋጋ እያወረዳችሁት ትመጣላችሁ ይላል። የሰው ልጅ ሙሉ በሙሉ የተረዳውንና መገመት የሚችለውን ነገር አያከብርም። ኃይል ሁልጊዜም ከሚስጥራዊነት ጋር የተቆራኘ ነው። ዝምታችሁ ሌሎች ሰዎች እንዲጨነቁ፣ እናንተን ለማንበብ ምን እንደሚሰማችሁ ለማወቅ እንዲጥሩና እንዲጠነቀቁላችሁ ያደርጋቸዋል። ሰዎች ዝቅ አድርገው እንዳያያችሁ ከፈለጋችሁ ንግግራችሁን ቀንሱ። ስትጠየቁ ብቻ መልሱ፣ ያውም በማያሻማና ባማረ በጠራ መልኩ። ቃላቶቻችሁ ልክ እንደ ውድ ማዕድን በቁጠባ መውጣት አለባቸው። በስብሰባ ላይ፣ በጓደኛሞች መሃል ወይም በስራ ቦታ ሁልጊዜም ቀድማችሁ አትናገሩ። የሌሎችን ሐሳብ አዳምጡ። የሰውነታቸውን ቋንቋ አጥኑ። በመጨረሻም ጥበብ የተሞላበትና አጭር ሐሳብ ስጡ። በዚህ ጊዜ ሁሉም ሰው ትኩረት ሰጥቶ ያዳምጣችኋል። ምክንያቱም ቀጣይ ምን እንደምትሉ መገመት አይችሉምና። የማይገመት ሰው ሁልጊዜም በሰዎች አእምሮ ውስጥ ትልቅ ቦታ አለው። ሁለተኛው ሕግ ስሜትን ሙሉ በሙሉ መቆጣጠርና የሌሎችን ስሜት ማጥመድ ነው። ታላቁ የሮም ንጉስና የስቶይሲዝም ፈላስፋ ማርከስ ኦሬሊየስ ይህንን ሚስጥር ሲገልጽ እውነተኛ ኃይላችሁ ያለው አእምሯችሁን በመቆጣጠር ላይ እንጂ ከውጪ በሚፈጠሩ ክስተቶች ላይ አይደለም። ይህንን ስትገነዘቡ የማይበገር ጥንካሬን ታገኛላችሁ ይላል። ማኪያቬሊም ስሜታዊነትን እንደ ትልቅ የሰው ልጅ ድክመት ነው የሚያየው። ሰዎች እናንተን ዝቅ አድርገው ሊያዩአችሁ፣ ሊሰድቧችሁ ወይም ሊያጠቋችሁ ሲሞክሩ በውስጣቸው የሚጠብቁት አንድ ነገር ቢኖር የእናንተን ስሜታዊ ምላሽ ነው። እንድትናደዱ፣ እንድትበሳጩ፣ ድምጻችሁን ከፍ አድርጋችሁ እንድትከራከሩ ወይም ራሳችሁን ለመከላከል ብዙ ስድቦችን እንድትናገሩ። ይህንን ካደረጋችሁ በጨዋታቸው ተሸንፋችኋል ማለት ነው። ነገር ግን እናንተ ስሜታችሁን በመቆጣጠር ልክ እንደ በረዶ ቀዝቅዛችሁ ስትቀመጡ የኃይል ሚዛኑን ወዲያው ወደ እናንተ ይዞራል። ሰዎች በንዴት ሲጮሁ ወይም ሊያናዷችሁ ሲሞክሩ እናንተ በተረጋጋ መንፈስ ጸጥ ባለ የአይን እይታ ብቻ ስትገመግሟቸው ውስጣቸው ክፉኛ ይረበሻል። ስሜታችሁን መቆጣጠር ማለት ሌሎች ሰዎች በእናንተ ላይ ያላቸውን የሪሞት ኮንትሮል ሰብሮ መጣል ማለት ነው። ሰዎች በሚናገሩት አትደንግጡ። ይህንንም የስቶይሲዝም ፍልስፍና
ከማካቬሊን ጥበብ ጋር ስታዋህዱት ማንም ሰው ሊደፍረው የማይችለው የማይበገር አእምሮ ይኖራችኋል። የፈለገ ነገር ቢፈጠር መረጋጋታችሁ ሰዎች ሳያውቁት እንዲፈራችሁና ከፍ አድርገው እንዲያዩአችሁ ያስገድዳቸዋል። አእምሮውን መቆጣጠር የቻለ ሰው የሌሎችንም አእምሮ መቆጣጠር ስለሚችል ማለት ነው። ሶስተኛው ህግ ፍጹም ጥገኛ አለመሆንና ተፈላጊነትን መፍጠር። የዚህ ጥበብ መሰረታዊ እውነት ኒኮሎ ማካቬሊ ሲያስቀምጠው አንድ ጠቢብና ኃያል መሪ ሁልጊዜ መተማመን ያለበት በራሱ ኃይልና አቅም ላይ እንጂ በሌሎች ሰዎች ፍቃድ ላይ መሆን የለበትም በማለት ይመክራል። ሰዎች ዝቅ አድርገው የሚያዩት በእነሱ ላይ ጥገኛ የሆነን ምንም አማራጭ የሌለውን ወይም ምንም አይነት ተጽዕኖ ማምጣት የማይችልን ሰው ነው። ማኪያቬሊን እንደሚለው ሰዎች እናንተን የሚያከብሩት ስለወደዷችሁና ጥሩ ሰው ስለሆናችሁ ብቻ ሳይሆን እናንተን ማጣት ስለሚፈሩ ወይም ከናንተ የሚያገኙት ትልቅ ጥቅምም ስላለ ነው ይላል። ስለዚህ በማንኛውም ግንኙነት ውስጥ ቢሆን በስራ ቦታ፣ በፍቅር ግንኙነትም ሆነ በማህበራዊ ህይወት ሁልጊዜም የራሳችሁ የሆነ ጠንካራ ዋጋ ሊኖራችሁ ይገባል። ሌላው ሰው የማያውቀውን ጥልቅ ዕውቀት ያዙ። ችግሮችን የመፍታት ልዩ አቅምን አዳብሩ። ሰዎች ያለ እናንተ እርዳታ መራመድ ሲከብዳቸው ክብራችሁ በራሱ ጊዜ ወደ ቦታው ይመለሳል። በተጨማሪም በማንኛውም ሰዓት ትታችሁ ለመሄድ ዝግጁ መሆናችሁን በስውር አሳዩ። ያለ እናንተ መኖር አልችልም፣ ያለዚያ ህይወት የለኝም የሚለውን ደካማ አስተሳሰብ ከአእምሯችሁ አውጡ። የራሳችሁ ዓለም፣ የራሳችሁ ትልቅ ዓላማና ማንም ሊነቀነቀው የማይችል ጠንካራ መቆሚያ ሲኖራችሁ ማንም ሰው እናንተን ዝቅ አድርጎ ለማየት በጭራሽ አይደፍርም። እነዚህ ሶስት የማኪያቬሊን ህጎች ጨካኝ ወይም መጥፎ ሰው እንድትሆኑ ታስበው የተፈጠሩ አይደሉም። ይልቁኑ በዚህ ፉክክርና ራስ ወዳድነት በበዛበት ዓለም ውስጥ ራሳችሁን እንድትጠብቁ፣ ማንም ሰው በደግነታችሁ እንዳይጫወትና የሚገባችሁን ሙሉ ክብር እንድታገኙ የሚያደርጉ አይረሴ የስነ ልቦና የጦር መሳሪያዎች ናቸው። ከዛሬ ጀምሮ ዝምታን ተለማመዱ፣ ሚስጥራዊ ሁኑ፣ ስሜታችሁን ከማንም በላይ ተቆጣጠሩ፣ እንዲሁም የራሳችሁን ተፈላጊነት አሳድጉ። ይህንን በተግባር ማዋል ስትጀምሩ የሰዎች አመለካከትና አክብሮት እንዴት በአጭር ጊዜ ውስጥ በከፍተኛ ሁኔታ እንደሚጨምር በራሳችሁ ህይወት ላይ ታረጋግጣላችሁ። ለዛሬ ያዘጋጀንላችሁ ይህን ነበረ። ከተመቻችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።